ከተለያዩ የዓለም መገናኛ ብዙሃን የተገኙ ወሬዎችን ከሱዳን ጀምሬ ነግራችኋለሁ። የጸጥታው ምክር ቤት አባል ሀገሮች የሱዳኑን አርኤስኤፍ ፈጥኖ ድራሽ ኃይል ድርጊት አወገዙት። የምክር ቤቱ አባል ሀገሮች አርኤስኤፍን ያወገዙት በአብዬ ለሰላም ማስከበር የተሰለፈው የተባበሩት መንግስታት ኃይል ዩኒስፋ 60 አባላት አግቶ በነበረበት ድርጊት መነሻ እንደሆነ ሬዲዮ ታማዞጅ በድረገጹ ጽፏል። ፈጥኖ ድራሽ ኃይሉ ከሰላም አስከባሪዎቹ ላይ 8 የጭነት መኪኖችንና 280 ሺህ ሊትር ነዳጅ ዘርፈዋል መባሉ ሌላኛው የውግዘቱ ምክንያት እንደሆነ ታውቋል። አብዬ ግዛት ሱዳንና ደቡብ ሱዳን በየፊናቸው የይገባኛል ጥያቄ የሚያነሱባት ናት። የጸጥታው ምክር ቤት ባወጣው መግለጫ በአብዬ ተሰማርቶ የሚገኘውን የዩኒስፋን ተልዕኮ ደግፈዋለሁ ብሏል። ያለማንም ጣልቃ ገብነትና እክል ተልዕኮውን እንዲወጣ ምክር ቤቱ በመግለጫው ጠይቋል። ማሊ የማሊ ወታደራዊ መንግስት ሀገሪቱን ካለም አቀፉ የፈረንሳይኛ ቋንቋ ተናጋሪ ሀገሮች ድርጅት አባልነቷ አስወጣት። የማሊ መንግስት ከእንግዲህ ከድርጅቱ ጋር የነበረንን ግንኙነት ሙሉ በሙሉ አቋርጠናል ማለቱን አረብ ዊክሊ ጽፏል። ቀደም ሲል ኒጀርና ቡርኪና ፋሶም ተመሳሳይ እርምጃ መውሰዳቸውን መረጃው አስታውሷል። ድርጅቱ በፈረንሳይ አድራጊ ፈጣሪነት የሚተዳደር የዋና ጽህፈት ቤቱም መገኛ በፓሪስ ነው። ማሊ፣ ቡርኪና ፋሶና ኒጀር በግልበጣ ስልጣን በጨበጡ ወታደራዊ መንግስታት የሚተዳደሩ ሀገሮች ናቸው። ሶስቱ የምዕራብ አፍሪካ መንግስታት አገሮቻቸውን ከቀድሞዋ ቅኝ ገዢያቸው ፈረንሳይ እያራቁ ነው። ቀደም ሲል በየሀገሮቻቸው ሰፍረው የነበሩ የፈረንሳይ ወታደሮችን ማስወጣታቸውን መረጃው አስታውሷል። የየመን ሁቲዎች ወደ እስራኤሉ ናቫቲም አየር ኃይል ሰፈር ባሊስቲክ ሚሳኤል ተኩሰናል አሉ። የሁቲዎቹ ቃል አቀባይ የሃያ ሳሪ ወደ እስራኤሉ ናቫቲም አየር ኃይል ሰፈር ባሊስቲክ ሚሳኤሎቹን የተኮስነው ለተጨቋኝ ፍልስጤማውያን ድጋፋችንን ለማሳየት ነው ማለታቸውን ሚድል ኢስት ሞኒተር ጽፏል። በሁቲዎቹ የሚሳኤል ተኩስ በአየር ኃይል ሰፈሩ ላይ ስለደረሰ ጉዳት የተጠቀሰ ነገር የለም። ሃሪ ቱርማን በተሰኘችዋ የአሜሪካ የጦር መርከብ ላይ በ48 ሰዓት ጊዜ ውስጥ ጥቃት ማድረሳችን አይቀርም ማለታቸው ተሰምቷል። አሜሪካ ሰሞኑን በፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ በሁቲዎቹ ይዞታ ላይ ከባድ ድብደባ መፈጸሟ ለትውስታ ተነግሯል። ርዕሰ ከተማዋ ሰናን ጨምሮ የየመንን ሰሜናዊ ክፍል የሚያስተዳድሩት ሁቲዎቹ የኢራን ሁነኛ የጦርና የፖለቲካ ሸሪኮች መሆናቸው ይነገራል። ጋዛ የእስራኤል ጦር የጋዛ ሰርጥን ለሁለት የሚከፍለውን የናትራዚም ኮሪደርን መልሶ ተቆጣጠረው። ጦሩ በቀዳሚው የተኩስ አቁም ስምምነት መሰረት ከወር በፊት ስፍራውን ለቆ እንደነበር አልጀዚራ አስታውሷል። እስራኤል ጦር ካለፈው ማክሰኞ አንስቶ በጋዛ ዳግም ድብደባውን መቀጠሉ ይታወቃል። እስከ ትናንት በጋዛ ሰርጥ 436 ፍልስጤማውያን እንደተገደሉ በመረጃው ተነግሯል። የእስራኤል ጦር የናትራዚምን ኮሪደር መልሶ መቆጣጠሩ የተኩስ አቁሙን መቀጠል ተስፋ አጨልሞታል ተብሏል። እስራኤልና አሜሪካ የፍልስጤማውያኑን የጦርና የፖለቲካ ድርጅት ሐማስን በድርድር አጨናጋፊነት እየከሰሱት ነው። ሐማስም መልሶ እስራኤልን ይከሳል። በሐማስ እጅ የሚገኙ ታጋቾች ጉዳይ እንቆቅልሽ ሆኗል። ከናንተ ሬዲዮ ሸገር ኤፍኤም 102.1 ዓለም አቀፍ ወሬዎቻችን ቀጥለዋል። አሜሪካ ደርሰናል። የአሜሪካው ፕሬዝዳንት ከዩክሬኑ ቮሎዲሚር ዜሌንስኪ ጋር በስልክ ያደረጉት ንግግር በጣም ጥሩ ነበር አሉ። ለአንድ ሰዓት የዘለቀው የሁለቱ መሪዎች ንግግር በዩክሬን ሰላም በሚወርድበት ጉዳይ ላይ ያተኮረ እንደነበር ቢቢሲ ጽፏል። የዩክሬኑን ፕሬዝዳንት ከትራምፕ ጋር ያደረጉትን የስልክ ንግግር ግልጽና አዎንታዊ ነበር ብለውታል። ቀደም ሲል ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በተመሳሳይ በስልክ መወያየታቸውን መረጃው አስታውሷል። በዚህ ውይይት የኤሌክትሪክ አውታሮችንና የኢነርጂ መሰረተ ልማቶችን ባለማጥቃት ስራ ላይ ሊውል በታሰበው የተኩስ አቁም ፑቲን ተስማምተዋል። በዚህ ጉዳይ ላይ በሳውዲ አረቢያ ቴክኒካዊው ንግግር እንደሚቀጥል ታውቋል። ትራምፕ የዩክሬኑን ጦርነት አስቆመዋለሁ ባሉት መሰረት በጉዳዩ ላይ የገፉበት ነው። የዩክሬኑ ጦርነት ከ3 ዓመታት በላይ አስቆጥሯል። ሩሲያና ዩክሬን የጦር ምርኮኞች ልውውጥ አደረጉ። ሁለቱ ሀገሮች የምርኮኞች ልውውጥ ያደረጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ጋር የስልክ ንግግር ካደረጉ ከአንድ ቀን በኋላ እንደሆነ አሶሺየትድ ፕሬስ ጽፏል። ሀገሮቹ እያንዳንዳቸው 175 የጦር ምርኮኞችን መረከባቸው ታውቋል። የሩሲያ የመከላከያ ሚኒስቴር ብርቱ አካላዊ ጉዳት የገጠማቸውን ተጨማሪ 22 የዩክሬን ወታደሮችን ለቀናል ማለቱ ተሰምቷል። ሁለቱ ሀገሮች ቀደም ሲልም በተባበሩት አረብ ኤሚሬትስ አግባቢነት የጦር ምርኮኞች ልውውጥ ሲያደርጉ ቆይተዋል። ብርቱ አካላዊ ጉዳት እንደገጠማቸው የተመለሱት የዩክሬን ወታደሮች ልዩ የሕክምና ክትትልና እንክብካቤ እንደሚደረግላቸው ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ቻይና ደርሰናል። በቻይና ለውጭ ኃይሎች የሀገሪቱን ጥብቅ መረጃዎች ሲያቀብል ቆይቷል የተባለ ቻይናዊ በሞት እንዲቀጣ ተፈረደበት። ለውጭ ኃይሎች ጥብቅ መረጃዎችን በማቀበል ለሞት ፍርድ የተጋለጠው ግለሰብ በደፈናው ሊዩ ከመባሉ ውጪ ሙሉ ስሙ እንዳልሰፈረ ሳውዝ ቻይና ሞርኒንግ ፖስት ጽፏል። የስለላ ማስረጃዎችን ሲያስታቅፋቸው ነበር የተባሉ የውጭ ኃይሎችም ተለይተው አልተጠቀሱም። ግለሰቡ በአንድ ኩባንያ ውስጥ በኢንጂነርነት ሲያገለግል የነበረ ነው ተብሏል። በቻይና ለውጭ ኃይሎች ሚስጥራዊ መረጃ የሚያቀብሉ ቻይናውያን ጉዳይ አሳሳቢ የሆነ መምጣቱ ይነገራል። ባለፈው
ህዳር ወርም ብርቱ መንግስታዊ ሚስጥር ለውጭ ኃይሎች አሳልፎ በመስጠቱ የተደረሰበት የቀድሞ የመንግስት ተቀጣሪ በተመሳሳይ የሞት ቅጣት እንደተፈረደበት መረጃው አስታውሷል። በመጨረሻ ኮሎምቢያ ለረጅም ጊዜ ሲፈለግ የነበረው የጣሊያን የተደራጀ የወንጀል ቡድን መሪ ኢማኑኤሎ ግሪጎሪኒ ኮሎምቢያ ውስጥ ተያዘ ተባለ። ግለሰቡ ዶላሪኖ በሚል ቅጽል ስም ይታወቅ እንደነበር ኮሎምቢያን ዋን ጽፏል። ግሪጎሪኒ መሰረታቸውን በጣሊያን ያደረጉ ከአንድም 3 የተደራጁ የጣሊያን የማፊያ ቡድኖችን ሲመራ ነበር ተብሏል። ከኮሎምቢያና ከሌሎችም የላቲን አሜሪካ ክፍሎች ወደ አውሮፓ ኮኬን የተሰኘውን አደገኛ ዕፅ ማስተላለፍ ተግባር በበላይነት ሲያቀላጥፍ መቆየቱ ተነግሯል። የግሪጎሪኒ በኮሎምቢያ መያዝ የጣሊያን የማፊያ የተደራጁ ቡድኖች ወሮበሎች በላቲን አሜሪካ ብዛታቸው እየጨመረ ስለመምጣቱ ግምቱን አሳድጎታል። ግለሰቡ ኮሎምቢያ ውስጥ የተያዘው በዓለም አቀፉ የፖሊስ ድርጅት ኢንተርፖል ትብብር መሆኑ ታውቋል። አድማጮች ለምሳ ሰዓት የያዝናቸው ዓለም አቀፍ ወሬዎች የሰማችኋቸው ነበሩ።